ታሪክ እየሰራች ያለችው ደግሞ ዛሬ አንድ ፓርት ለቃለች። ካሜራ ወደ እኔ ነው ወላሂ አልቀርሽ መስማት ብቻ ፈልጌ ነው። እኔ ሰጥሻለሁ ከዛ ትገቢያለሽ ወደ ቤት። አቱን ከሌሊቱ 7 ሰዓት ተንስታ ወደ ቤርጎ ቤት ሄዳለች። ሁለት ልጆች አሉኝ። ልጅ አለሽ? እውነት ወጣት ነሽ በጣም። አላህ ሁላችንም ወጥቶ ከመቅረት ይጠብቀን። በጣም ያሳዝናል። መምህሩና ተመራቋ መምህርት ባለቤቱ ከኮሌጅ ምረቃ ወደ ቤት ሲመለሱ በትራፊክ አደጋ አረፉ። ኢማማችን ታቋቸዋላችሁ አላህ ይዝንላቸውና እኔ ገደላቸው ሲባል አንድ ሙጅሪም የሆነ ሴት አህባሽ ምንድን እያለች አለች? ውጭ ወራሪ ወይ ደግሞ ክርስቲያኖች ገደሏቸው እንደማትሉ እርግጠኛ ነኝ። ራሳችሁ እንደገደላችኋቸው። በአረብ ሀገር የምትኖሩ ኢትዮጵያውያን የዱባይ ፖሊስ የመጨረሻ ጥብቅ ማስጠንቀቂያ ሰጥቷል። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنيا تكبرشنا عليك تدرش ባላችሁበት የአላህ ሰላም ዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገኘት መለከታችሁ ታነጋጋሪ ትውልዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ሸነቀም ላይክ እያደረጋችሁ ሀሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፍኩላችሁ። በአረብ ሀገር የምትኖሩ ከባድ ማስጠንቀቂያ በተለይ በዱባይ ማለት ነው። የዱባይ ፖሊስ ይሄን ይላል። እስኪ በጋራ እንመልከት። በአረብ ሀገር የምትኖሩ ኢትዮጵያውያን የዱባይ ፖሊስ የመጨረሻ ጥብቅ ማስጠንቀቂያ ሰጥቷል። እባካችሁ ይህንን ቪዲዮ ለጥንቃቄ ይሆን ዘንድ ሼር ተደራረጉ። በተባበሩት አረብ ኤምሬትስ የሚኖሩ ኢትዮጵያውያን በዲጂታል መድረኮች በሚያደርጓቸው እንቅስቃሴዎች ላይ ጥንቃቄ እንዲያደርጉ የዱባይ ፖሊስና የኢትዮጵያ ቆንስላ ጽሕፈት ቤት ጥብቅ ማስጠንቀቂያ አስተላልፈዋል። ይህ ማስጠንቀቂያ የተሰጠው በትውልደ ኢትዮጵያውያን መካከል በማህበራዊ ሚዲያ ላይ እየተደረጉ ያሉ አንዳንድ ህገወጥ ድርጊቶችን ለመከላከል ነው ተብሏል። በአረብ ኤምሬቶች የሳይበር ወንጀል ህግ መሰረት የሚከተሉ ድርጊቶች ከፍተኛ ቅጣትን እንደሚያስከትሉም ተገልጿል። አንደኛ፣ የጥላቻ ንግግር። በማህበረሰቡ መካከል መከፋፈልን፣ ጥላቻንና ንቀትን የሚያንጸባርቁ የብሔር ፖለቲካ እንቅስቃሴዎችን ሶሻል ሚዲያ ላይ መለጠፍ። ሁለተኛ፣ ስድብና ስም ማጥፋት። ግለሰቦችን ወይንም ተቋማትን በቪዲዮ በጽሁፍ ወይንም በኮሜንት መዝለፍና ስም ማጥፋት በህግ የተከለከለ ነው። ሶስተኛ፣ ያለ ፍቃድ መረጃ ማውጣት። የግለሰቦችን ግላዊነት የሚነኩ ምስሎችን፣ ቪዲዮዎችን ወይንም መረጃዎችን ያለ ፍቃድ ማሰራጨት በህግ እንደሚያስቀጣም ተገልጿል። አራተኛ፣ ገንዘብ ማሰባሰብ። ያለ መንግስት ፍቃድ በማህበራዊ ሚዲያ በኩል በስምምነት ገንዘብ ማሰባሰብ በኤሚሬትስ ህግ የተከለከለ ነው እና ትውልደ ኢትዮጵያውያን እባካችሁ ጥንቃቄ አድርጉ። ለበለጠ መረጃ የፕላስ ምልክቷን በመንካት ፎሎ ማድረግ እንዳይረሳ። ያጀማ ሁላችንም ይመለከተናል። ኢቭን እኛ እንኳን እንደዚህ አይነት ድርጊቶች እንኳን ባናደርግ ቤተሰቦቻችን፣ ዘመዶቻችን፣ ጓደኞቻችን ሊያደርጉ ስለሚችሉ ይህንን መረጃ ለብዙዎች ተደራሽ አድርጉት። ገንዘብ ሁሉ ማሰባሰብ እንዴ በኮመንት ሁሉ መሳደብ እንደማይቻል የጥላቻ ንግግር አሁን ላይ በተለያዩ አረብ ሀገር ላይ ሆኖ እንደፈለጉ እየዘረጠጡ እንደፈለጉ እየተደራረጉ የሚገኙ አካላቶች አሉ። እነዚህ አካላቶች ደግሞ ወደ ሀገር እስከ መግባት ድረስ እንዲሁም ደግሞ በዛው በአረብ ሀገር እስከ መታሰር ድረስ ስለሚያደርስ በህግ ስለሚያስጠይቅ ተጠንቀቁ የሚል መልእክት ነው። ኢንሻአላህ አላህ ይጠብቀን። ወደ ላይኛው ቪዲዮ አልፍኩላችሁ። አላህ ሁላችንም ወጥቶ ከመቅረት ይጠብቀን። በትላንትናው ዕለት ሲሰማ የነበረው እጅግ የሚያሳዝን መረጃ አለ። በጣም ያሳዝናል። መምህሩና ተመራቋ መምህርት ባለቤቱ ከኮሌጅ ምረቃ ወደ ቤት ሲመለሱ በትራፊክ አደጋ አረፉ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ካፋ ዞን ቢጣ ወረዳ ደጋ ኬላ የሚኖሩት መምህር አብርሃም ግዛውና ባለቤቱ መምህርት ራሔል አክሊሉ በዛሬው ዕለት በደረሰ አሰቃቂ ትራፊክ አደጋ ህይወታቸው ማለፉ ተሰምቷል። መምህርት ራሔል አክሊሉ ከትላንት ወዲያ ከቦንጋ ትምህርት ኮሌጅ በስኬት ተመርቃ የነበረ ሲሆን ባለቤቷ መምህር አብርሃም ግዛው ደስታዋን ለመካፈል በዚያ ተገኝቶ አንድ ላይ በመሆን የምረቃ ስነ ስርዓቱን በጋራ አክብረዋል። ከሁለት ቀን በኋላም ደስታቸውን አጣጥሞ ሳይጨርሱ ከምረቃው መልስ ወደ ቤት በመጓዝ ላይ እያሉ በደረሰባቸው ድንገተኛ አደጋ ሁለቱም ህይወታቸው ማጣታቸው ብዙሃኑም አሳዝኗል። ለሟች ቤተሰብ መጽናናትን እመኛለሁ። ነፍስ ይማር። እጅግ በጣም የሚያሳዝን መረጃ ነው። እንግዲህ እኔንም እናንተንም ወጥቶ ከመቅረት አላህ ይጠብቀን። በተለይ መኪና አደጋዎች እየተበራከቱ ያለበት ሁኔታ ነው። ባለፈው አሁን ከሰሞኑ ማለት ነው አንድ ወንድሙን ለማስመረቅ እንግዲህ ቤተሰቦቹን ይዞ እየሄደ ያለ እንግዲህ 5 ቤተሰብ ነው በአንድ ቅጽበት የሞቱት ማለት ነው። እሰቡት። ያ በደስታው ቀን እንግዲህ ሀዘን ሆኖበታል ያ ተመራቂው። አሁን ደግሞ 2 ተመራቂዎች ማለት ነው ደስታቸውን አጣጥመው ተመርቀው ወደ ቤታቸው እየገቡ ባለበት ሁኔታ ነው እንግዲህ ቤታቸው ሳይደርሱ የመኪና አደጋ ደርሶባቸው የሞቱት ማለት ነው። ለቤተሰቦቹ መጽናናትን እመኛለሁ። እጅግ በጣም ያሳዝናል። እናንተንም ወጥቶ ከመቅረት ይጠብቀን። ወደ ሌላኛው ቪዲዮ አለፍኩላችሁ።
ዩቲናስ ምንድን ያደረገችው እጅግ በጣም ለማመን የሚከብድ ማለት ነው። ከሌሊቱ 7 ሰዓት ተንስታ ወደ ቤርጎ ቤት ሄዳለች። ቤርጎ ቤት ሄዳ ምንድን ያደረገችው በትላንትናው ዕለት አንድ ቪዲዮ አቅርቤላችሁ ነበረ። እንግዲህ ፓርት 1 ነው። አሁን ደግሞ ዛሬ አንድ ፓርት ለቃለች ማለት ነው። በተለይ የሴቶች የሚናገሩት ቃላቶችን እጅግ በጣም ልብ ይነካል። ገንዘብ ሰጥታቸው ነው እንግዲህ ከዚህ ስራቸው ወደ ቤተሰቦቻቸው ወይ ደግሞ ወደ ቤታቸው እንዲገቡ ያደረገችው። ምንድነው የተፈጠረው? ይህንን ቪዲዮ በጋራ እንመልከት፣ ሀሳብ እንሰጥበታለን። ትናንትና አልተመቸኝም፣ ያው ዝም ብዬ የተለያዩ ቪዲዮዎችን አያይዤ ነው የለቀቁላችሁ። እስኪ በጋራ ሀሳብ እንሰጥበታለን። ዝም ብዬ ሳስበው በፓርት ሊሆንብኝ ነውና ወይ ደግሞ በፓርት ከፋፍዬ ፖስተዋለሁ። ኢንሻአላህ አንድ አገኘው። እንዴት ነሽ? ሰላም ነው? ወዴት ነው? እሺ ፈራሁኝ። ወይኔ ጉዴ ፈልጊ። አረ ምንድነው የሚመስላት? እኔ አሁን የሆነ ነገር ፈልጊ እንዳይመስላት። ባቶንስ ብዬ እኮ ነው። ወይኔ ጉዴ ፈላ። ወይኔ ሌላ ነገር ፈልጊ እንደ ጉዴ አንድ አለች። ነይ አንዴ። ፈራችኝ። ቪዲዮ ሲያዩ ፍሬ አይሆንም ብዙ ጊዜ። እንዴት ነሽ? ሰላም ነው አለው። ላናግርሽ ፈልጌ ነበር ወደ ቤት ብዬ ምናምን እና ፍቃደኛ ከሆንሽ ታሪክሽን ብሰማ ደስ ይለኛል። እኔ ለምቀረጽኝ በምን አውቃለሁ? እና እኮ ካሜራው ወደ እኔ ነው። ወላሂ አድርግሽ መስማት ብቻ ፈልጌ ነው። እኔ እሰጥሻለሁ፣ ከዛ ትገቢያለሽ ወደ ቤት። እስኪ ንገሪ፣ እስኪ እንዴት ነው? እንኳን ረጅም ታሪክ አለው፣ ግን 2 ልጆች አሉኝ። ልጅ አለሽ? እውነት? ወጣት ነሽ በጣም ወላሂ። እሺ። አንዱ ልጄን ያው በፍቅር አብሬ ከቆየሁት ልጅ ነው የወለድኩት። ከወለድኩት በኋላ ያው ወንዶች ካደኝ። እኛው ልጄን ደግሞ እዚህ በዚህ ሰላም ልጅ ማለት የማላውቀው ሰው ነው። ሰው ነው የተሳሳትኩት፣ ግን ሰውየውን በደንብ አላውቀውም። አንድ ቀን ያገኘሁት ሰው ነው። ትንሽ ልጆች አሉ። እግዚአብሔር ይመስገን። ባልጋ ቤት ነው። ስትወጪው ማን ነው የሚጠብቅሽ? ልጆች ይተኛሉ። እውነት? ትልቁ ልጅ 5 ዓመቱ ነው። ትንሹ ደግሞ 3 ቀን ምናምን ይተኛሉ። በቃ ብቻቸውን ይፋል አይደል? ሁሉ ነገር ላበጎ ነው አይደል? ያልፋል። እዚህ አይቀጥልም ብዬ አስብ። ቅርብ ነው ቤትሽ? እዚህ ነው? እውነት? እስኪ ገቢና እቅፍ አድርጋቸው። እሺ፣ መልካም እድል። እጅግ በጣም ልቤን የነካው በተለይ ልጅቱ ያስተላለፈችው መልእክት እንግዲህ ቤርጎ ቤት ወይም ደግሞ ሴተኛ አዳሪ ናት እቺ ወገናችን ማለት ነው። ቻሌንጁ ገብቷችኋል አይደል? ለሊት ተንስታ ነው ዩቲናስ በቃ ዛሬ 3 ሰው ማሳረፍ አለብኝ፣ ወደ ቤታቸው እንዲገቡ ማድረግ አለብኝ፣ ዛሬ ምንም ነገር ሲያደርጉ ያንን የሚከፈላቸውን ገንዘብ እየሰጧቸው ብላ ማለት ነው ወደ ቤታቸው ሸኝታቸዋለች። ነገር ግን ለብዙዎች የሚያስተምር ነገር ታሪካቸውን እያጫወተች ነበረ። እነሱም በዛ መልኩ የ2 ልጆች እናት ነኝ አለች እቺ ሴት። ታስቡታላችሁ እንደዚህ ነገር? በጭራሽ እኔ አልጠብኩኝም። 2 ልጆች እናት ናት። ነገር ግን እዚህ ነገር ውስጥ ተሰማርታለች። እንግዲህ የመጀመሪያውን ከምትወደው ወይም ደግሞ ከባሏ ጋር ከምትወደው ሰው ጋር ነው የወለደችው። በኋላ ሸመጠጠኛለች እንጂ ሁለተኛው ልጅ ግን ከእንደዚሁ ነው። እሰቡት እንግዲህ ተሳስታ አባቱን እንኳን አታውቀውም በትክክል ማለት ነው። እጅግ በጣም ልብ ይነካል ወላሂ በጣም ነው። እና ያው አንዳንዴ ዩቲናስ ብዙ ጊዜ ተችተናታል፣ ብዙ ጊዜ እንትን ብለናታል። ነገር ግን የሰው ልጅ ጥሩ ይሰራ መበረታታት አለበት ብዬ አምናለሁ። ዩቲናስ ለብዙዎች ነው አሁን በር የከፈተችው። ብዙ ሰዎች እንደዚህ አይነት ሰዎችን ወደ ቤት እስኪ አንድ ቀን እንኳን ከወንጀል ላጽዳት የሚል ነገር ይሰማቸዋል። ሂጂና ግቢና ልጆችሽን እቅፍ አድርጊያቸዋለች። ተመልከቱ በዚህ ደረጃ ማለት ነውና ገንዘብ ያላቸው ደግሞ በጣም ብዙ ሰዎች ያላቸው ደግሞ ከእንደዚህ አይነት ስራ አስተዋቸው የራሳቸውን ስራ እንዲሰሩ ገንዘብ ምናምን ያመቻቹላቸዋል፣ ይሰጡላቸዋል ማለት ኮሜንት ላይ ያነበብኩኝ ነበርና በጣም ጥሩ ነው፣ በጣም ጥሩ ነው። ሊበረታታ የሚገባ ነው።
መልካም ስራሽን አላህ ይወደድልሽ ነው የምለው። ብዙ መልካም ቦታ ላይ እንመለከታለን፣ እንዲሁም ደግሞ ያልተገባ ቦታ ላይ እንመለከታለን። አላህ ለሁላችንም ሂዳያ ይስጥልን፣ የሁላችንም መጨረሻ ያሳምርልን እና ከወንጀል ሁላችንም ይጠብቀን ለማለት እወዳለሁ። በቻልን አቅም ግን ሰው ወንጀል ላለመስራት ብናደርግ ደግሞ አጅሩ ትልቅ ነው ብዬ አምናለሁ እና እጅግ በጣም ያስደስታል። እጅግ በጣም መነጋገሪያ ከሆኑ ቪዲዮዎች እንዲሁም ደግሞ ብዙዎች የወደዱት ተግባር ነው ዩቲናስ የሰራቸው። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? በተለይ ልጅቱ በተናገረችው ንግግር በጣም ከበበች። ትናንትናዋ ሴትም በጣም ልብ የሚነካ ንግግር ነው የተናገረችው። ነገር ግን አንጠብቃቸው ኢቭን ለቤተሰቧ ነበር እንትን ገንዘቡን የምትልከው። እንደዚህ እያደረገች እሰቡት 2000-3000 ያገኛሉ። ነገር ግን ከዛ ላይ ቤተሰብ የሚረዱበት ልጆች የሚያሳድግበት አይነት አለ። ብቻ አላህ ከእንደዚህ አይነት ነገር ሁላችሁንም ይገላግላችሁ ለማለት እወዳለሁ። እኛንም ከመጥፎ ነገር ከወንጀል እንዲሁም ደግሞ አላህ ይጠብቀን። የሁላችንም መጨረሻ ህይወታችንን አላህ ያሳምርልን ለማለት እወዳለሁ። ቃላት አጥሮኛል በጣም። እናንተ ብዙ ነገር እንደምትሉ ተስፋ አደርጋለሁ። በዚህ ቪዲዮ በተለይ ኮመንቱን አነበዋለሁ፣ ሀሳብ ስጡበት። ከሰሞኑ የሞቱትን እንግዲህ ሼካችን ወይም ደግሞ ኢማማችን ታውቋቸዋላችሁ፣ አላህ ይዝንላቸውና ሼክ ወይም ደግሞ ኢማም ሶፊያን ይመስሉኛል፣ ሶፊያን ናቸው፣ ሞተዋል። እንግዲህ ማን የገደላቸው ሲባል አንድ ሙጅሪም የሆነ የሴት አህባሽ ምንድን እያለች አለች? ወረችን ሴት ማላይበት የት ልሂድ? ኢላሂ አስታግፊሩላህ አልሰራም እላለሁ። ነገር ግን በጣም ነው የምታናደኝ። ሰዎች የእሷን ሙጅሪምነትና እንትነት እንዲያውቁ ፈልጋለሁ። በነገራችን ላይ እሷ ገሃድ ወጣለች። ግን እናንተ ዋሃብዮች ናችሁ እየገደላችኋቸው ያላችሁት ኢማሞችን። በጎጃም ዳንግላ የተፈጸመውን ኢማም የተገደሉት ኢማሞቻችን በጎጃምና በጎንደር እኮ በተደጋጋሚ እየተገደሉ ነው። በተደጋጋሚ በጽንፈኛው ኃይል እየተጠቁ ያለበት ሁኔታ ነው። በተለይ ሙስሊሞችን የማጥቃት ኢንሻ ሶላት አሰግደው መግሪብ ሶላት አሰግደው ሲወጡ በተደጋጋሚ እየተገደሉ ያሉ እኮ እየተመለከትን ያለንበት ሁኔታ ነው። የአካባቢው ህዝብ እኮ ወጥቶ እየተቃወመ ያለበት ሁኔታ ነው። ነገር ግን በእቺ ኢላሂ አስታግፊሩላህ እስኪ ቪዲዮ እንመልከት። አላህ ሂዳያ ልስጣት ልበል፣ አላህ ከምድረ ገጽ ያጥፋት ልበል። እቺ ሴት ምን አይነት ሙጅሪም የሆነች አህባሽ የሆነች ሴት ምን ልበል አላበቃ አልሳደብም። አስተግፊሩላህ ላዚም አላህ ሂዳያ ይስጣት ነው የምለው። በቃ በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። አልሰራም ብዬ ነበረ በቃ እናንተ ናችሁ የገደላችኋቸው ብላ ያራ ሙስሊም እንዴት በዚህ ደረጃ ሱብሃንአላህ። አንድ ኢማም አንድ የመስጂድ ኢማም የሆነ ትልቅ ሰው እንዴት ሙስሊም ይገለዋል? እንዴት አድርገሽ ነው የምታስቢው? የራሳቸውን ሴራ ለመስራት ለስልጣን ለምን ብላችሁ ምናምን ትላለች። አፈራባሽ አቃጥላ ልደፋይ ነው ዘንድሮ ብሎ ካረጋት ነበር። ግን አንዳንዶቹ የእሷን ቪዲዮ እንትን እያደረጉ ይሰራሉ እና በዛም አማካኝነት ነው ማገኛት ቲክቶክ ላይ ማለት ነው። አበጋር መስላ ቁጭ ብላ ሰው መሰረው ኡስታዞች መሳደብ፣ ማብጠልጠል፣ ዋሃብያ እያለች መሳደብ ዋሃብ እና ኡስታዝ ሱን ነው ኡስታዝ ያሲን ነው ሳይቀር እንደዚህ ያብጠለጠለቻቸው ብዙ ነገር ስትል ነበር። ምን ይባላል አሁን የሆነ ያመለጣት ክትባትም አለ። ጤነኛ አትመስለኝም ሴትይቱ፣ ጤነኛ አይመስሉኝም። ባላላት ግን ቤተሰብ አላት። እንዴት ነው የሚቆነጥጣት? የለም የሚቆጣት የላትም መሰለኝ። ነገሩ ሁሉም አንድ ናቸው መሰለኝ። ወላሂ እጅግ በጣም ሁሉም ነው ያዘነው፣ ሁሉም ነው የተከፋው። በተለይ በጎጃም እና በጎንደር ላይ የተፈጸሙ ያሉ የዑለሞቻችን የኡስታዞቻችን የሼኮቻችን መገደል ብዙዎች እያሳመሙ ያለበት ሁኔታ ነው። ነገር ግን በዚህ መታ ቁስላችን ላይ ጨው ለመነስነስ ትሞክራለች። አስተግፊሩላህ ላዚም። አሁን ደግሞ እንትን ይሄ ምንድነው ሞሊድ እየደረሰ ነው። ገና ብዙ ነገር ነው መለከታለን።
ኢላሂ አላህ ሂዳያ ያስጣት። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ለማንኛውም የዛሬ ቪዲዮአችን ይሄን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ብዙ ነገርም እንደተማርበት ተስፋ አድርጋለሁ ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።